ውድ ኢትዮጵያውያን ደህና ናችሁ ወይ? እኔ ነግሬያችኋለሁ። ካሁን በኋላ ስለ ኢትዮጵያ ነገር በቁም ነገር ማውራት አልችልም። እነዚህ ርዝራዞች ምን እንደሆነ አላቅም። እንደ ሰዎች ባልቆጥራቸውም ተውትና እንደ ፖለቲከኞች። ስለዚህ እስኪ የጌታቸው ነገር ደግሞ ጅጉርጉሩ ብየዋለሁ። ተገላባጭ ሳመርሶልት ቢያደርግ በቃ ቢራ ስትሰጠው የሚገለበጥ እስኪ ጅጉርጉሩ ጌታቸው የዛሬ አርገውና ታጋይ ሳለ ትዝ ይላችኋል። ታጋይ ሳለ አቢቹን ምን ያደርገው እንደነበረ ሰዎች እና እስኪ ከሱ ጋር ነዋል። እስኪ የኢትዮጵያ ነገር ሲሪየስሊ መውሰድ አልቻልኩም። ሰዎች ይቅርታ አድርጉ፣ አልቻልኩም። ኦኬ፣ በፍጹም አልቻልኩም። ቀስ ብለን እናየዋል። ይሄኛው ይመስላል ሰዎቹ ይውልኝ። በቃ እኮ ኢግኖር የተደረገ እኮ ነው። ማንም ሰው ሊጠጋው የማይፈልግ ሰው ነው የኢትዮጵያ መሪ ይባላል። በደንብ ብታዩት ሞላጫ ምናምን እኮ ነው የሚመስለው። ይሄ መርካቶ ሌባስ መንትፍ አለ አይደለ? ኦፍኮርስ ለመርካቶ ባያበቃም እሱ እኔ የምላችሁ የበሻሻ ሌባ መሳቂያ እኮ ነው የሆነው። መሳቂያ ደንበኛ አለ አይደለ? ተላላኪ አውቶቡስ ውስጥ የምትልከው አለ አይደለ? ቁጭ በሉ የሚባል ነገር ነበረ ኢትዮጵያ ውስጥ ድሮ። የሁላችሁ እዩት በእናትህ። ፕሪቴንደር እያዩ ይስቃሉ ያሉት ስለሱ። የለህም አለሁ ትላለህ እንጂ የለም ሰውየው። ቀርቅረውታል ኮምፕሊትሊ። እንደሌለ እኮ ነው። የዛሬቷ ኢትዮጵያ ትመስላለች። ሰዎቹ ይሉኝ ሞላጫ ራሱን ያካለ ያለው ሀፍረተ ቢስ። አሁን እዚህ ጋር እንመጣለን ሰዎቹ እና ይሄኛውን ሰውዬ ነው የሚያመልከው አይደለ? ይሄ ሰውዬ ቆይ አንተ ደግሞ ትንሽ ቢራ ምናምን ከሰጡ በኋላ ከዛ አታልፍም። ራስህን አዋርደሃል። ጅንጉርጉሩ ጋር እንመጣለን። ኦኬ እንመጣለን። እስኪ ጅንጉርጉር ለመግባት ተለቅ ያሉ ጠላቶችን ይተር ማድረግ የሚያስችላት እንጂ ጊዜዋን በሙሉ ትንሽ የሰፈር እሳቶችን እያጠፋች የምትሄድበት ሁኔታ ማጥፋት መቻል አለበት። ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። በአንድ አቅጣጫ ከተሰበረ ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው። ምነው ያኔ እንደዛ ላረከው? ምናልባት ሰዓት ዋናው ስጋት ኢሳያስ አሽከሮችን የመሰብሰብ ከፍተኛ የሚገርም እኮ ብቃት ነው። ላለፉት 50 ዓመታት ያደረገው አፍሩ የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው አፍሩ በፍጹም ገብቻለሁ። የኢንተርኔት ፕሮብለም ነበረ። ሰዎቹ ፋኖ መጥቶ እስኪያንቃቸው ድረስ መሳቂያ ብቻ ማድረግ ነው። እነዚህ ምንም ነገር ማድረግ አንችልም እነዚህን ሰዎች። እስኪ ቀጥል። በአሁኑ ሰዓት አይታችሁ ከሆነ በርካሽ ማስፈጸም ስለሚወዱ ግብጾችም እንደዛ ነው የሚያደርጉት። ግብጽ ወታደር ልኮ የሱዳንን አጀንዳ አይፈታም። ሕመቲ ካስታወሳችሁ ሜሮኢን ሲቆጣጠር የግብጽ አየር ኃይል አውሮፕላኖችን ጭምር አቃጥሏል። 80 ኪሎ ሜትር ርቀት ነው፣ ግን ሰራዊት አላስገቡ። አይጠቅማቸው፣ አያዋጣቸው። ኤርትራ በአሁኑ ሰዓት አርሚ ሰባን ነው ሊጠቀም እየሞከረ ያለው እንጂ ኤርትራ ኃይል ቡርሃንን በኃይል ገብቶ አያግዝም።
አድርገው አንድ ወይ አትመጣም። ለምን አትመጣም እኮ ነው። በቃ በምላስ ብቻ ሆኑ። ሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለው። ወደብ አገልግሎት ይገባናል ነው ክርክራችን። ወደብ የሚከለክልበት ምክንያት ገንዘብ ስለሚጠራ አይደለም። ወደብ መጠቀም የጀመርንለት የኤርትራ ወጣት መኖሪያው ኢትዮጵያ ውስጥ ነው የሚሆነው። ኤርትራ ውስጥ ተዘግቶበት ጌታቸው አንተ ቢመስልህ ግን ኢትዮጵያ ኤሪትሪያኖች እናንተ ጋር ሊኖሩ ኢትዮጵያኖች ሆነው አታፍሩም እንዴ? ሀፍረት የለም? ሀፍረት የለም? ምንድን ነው? ኢትዮጵያንስ በጣም እወዳቸዋለሁ፣ ግን ኢትዮጵያዊ መሆን የሚፈልግ ሰው አለ በዓለም ውስጥ አለው? ፖቴንሻሊ በአት ነገር ያለው ሀገር ነው። ኢትዮጵያዊ መሆን የሚፈልግ ሰው አለ? ኤሪትራዊ ኢትዮጵያዊ ሊሆን ይፈልጋል? ቤታ እሺ፣ ቀጥል፣ አይዞህ። የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኝህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። ስማ፣ በእንደዚህ ነው የምትቀየደው እኮ ነው ብለህ ያለው። በህግ ነው የምትቀየደው ከኤርትራ ጋር፣ በአፍ አይደለም። በምን አይነት ነገር እንደሚጨርሱ አላውቅም። አንተ ጅንጉርጉሪ፣ ይሄ ነው። እንደ ብዙዎቹ የአፍሪካ ሀገሮች ኮሎኒያሊስቶች ሀፓዛርድሊ የፈጠሩት ካርታ የወለዱ ሀገር ግን ኤርትራ ውድ ኢትዮጵያውያን፣ እዚህ ጋር አቢቹር በደንብ አድርጎ እየነገረው ነው ስለ ኤሪትሪያኖች። በዳሳስ መጀመሪያ አውሮፓዎች እንዲህ የፈጠሯት ሀገር ነው የሚለው ኤርትራን አይደለም። ሳቀው ይሁን ያውቁት እንደ ሌሎች አፍሪካኖች አገር ነች ይላል ያለው በራሱ ምስክርነት። ልክ እንደ ሌሎች ሁሉም አፍሪካ እኮ በአውሮፓ ነው የተሰራው አይደለም። ብዙ ነገር አለ እዚህ ጋር ተከታተሉ ብቻ ምን ብሎ እንደሚነግረው አብቻ እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት ነው። ራሱ ታሪካዊ ነው እያለ በእናታቸው የኮሎኒያል ታሪክ አላቸው ኤርትራኖች እያለ እንዴት እንደሚሸውዳቸው እኮ አላችሁ። እውነቱን መሳት አልፈለገም፣ ግን መኖር ደግሞ አለበት። አቃጣሪ ነው። ኦፍኮርስ እኔው ብቻ ማዕት ነገር አለ እዚህ ጋር። ሰዎቹ ስሙ ብቻ ታሪክ የለውም የኤርትራ ህዝብ ይላል ያለው። ያንተስ ታሪክ አለው? የ3000 ዘመን የምትለው ታሪክ እውነተኛ ታሪክ ነው? እስቶ ማነው ታሪክ ነጋሪ ያደርጋል? 5 ዓመት አልተገዛህም እንደ በጣም እንደ ሌሎች አፍሪካኖች። ውድ ኢትዮጵያ እውነት ለመናገር ነው 3000 ዘመን የሚባለው ታሪክ ራሱ እነዚህ የሚያወሩት ለማምታታት ነው እንጂ 3000 ዘመን ጠቅላላ ሰውም አልነበረም። ዓለም ውስጥ አሜን አገሮች አልነበሩ። ዓለም ውስጥ እንዴት ብላነች ኢትዮጵያ ብቻዋን? ኦሮሞና ትግራዋይ አብሮ ነበረ ማለት ነው 3000 ዘመን ውስጥ። ትግራዋይና ሶማሌ አንድ ነበረ ማለት ነው 3000 ዘመን ውስጥ። ኤኒዌይ ታሪክ የለኝም ይላል። ታሪካችን ጽፈነዋል። አንተ አይደለም ብታነበው፣ ተነቧል በዓለም ውስጥ። ባንዲራው እዛት ተውለብሏል። ምልህ ነገር የለም። አታልል ብቻ አታላቸው። አለበሱ ነው የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ያንተ ታሪክ መቼ ነው የሚጻፈው? ትግራይ ነፃ አውጪ ስትል አልነበረም እንዴ? ትግራይ ኢትዮጵያ አይደለችም ሲል አልነበረም እንዴ? ሰዎች ትናንትና በረሃው ነው በፍጹም አንኖርም ከኢትዮጵያኖች ጋር ሲል አልነበረ? አሁን ታሪክ ጸሐፊ ሆኖ ቀረ። የኢትዮጵያ ነገር የዛሬቱ ኢትዮጵያችን ትመስላለች። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችል። ከከረን ይልቅ ካምፓላ ብዙ ኤርትራ ያለ በአሁኑ ሰዓት። ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። አንተ ስደተኛ አለህም። የሚገርም እኮ ነው። በአንተ ምክንያት ተሰደናል። እኔ ራሴ ስደተኛ ነኝ። ሰዋ አገሬ ላይ ነገር ሲሆን ግን ሂጄ የሚደረገውን አደርጋለሁ። ባለጅም ነው የምልህ። ስደተኛ የሁሉ ኢትዮጵያ ውጭ የሚኖረውስ
ቁጥራችን ደግሞ ቆራርጦ አስቀምጦታል። ኤርትራ ውስጥ ገብቶ የማያውቅ ወንበዴም አይደለም። ይሄማ ወንበዴም አይደለም። ዝም ብሎ የባር ምናምን ተልከስካሽ የጫት ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። በልንገርህ ግን 1 ሚሊዮን ምናምን ትላለህ አይደለ? እነ ግርማይ ቢንያምን ወለድ እነ አሌክሳንደር አይዛክን ወለድ የአፍሪካኖች ቻምፒዮን ሆኑ በብስክሌት አይደለ? ሁሉም ስፖርት ውስጥ አሉ ኤርትራኖች። አሁን ቦክስም ውስጥ አሉ። ኤቭሪዌር። ታዲያ ምንድን ነው የምትለው ያለው? የት ነው ያለኸው? አንተስ የት ነው? ኦፍኮርስ ኢትዮጵያ በሩጫ በምናምን በጣም ጎበዞች ናቸው። እናመሰግናለን። ደስ ይላል። አፍሪካን ያስጠሯል። አፍሪካን ለመጀመሪያ ጊዜ ጥቁርን ህዝብ ያስጠራ ማን ነው? ሲግኒፊካንስ ነው ኮንትሮል የሚያደርገው ወይስ እነ ግርማይ አይደሉም እንዴ? ሱፐርስታርስ አሉ። እነ አሌክሳንደር አይዛክ አይደሉም እንዴ? ሱፐርስታርስ ነው። ወራዳ በቅናት ይመስለኛል። ግን እንደዚህ የሚሉት በፍራስትሬሽን እና በቅናት ኤቭሪዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። ኧረ በእናትህ ሳውዝ አፍሪካ ውስጥ የሚደበደበው ኢትዮጵያን ነገር አድርግ። ስንተው ሰው ሳዑዲ አረቢያ ውስጥ የታነቁት ኢትዮጵያውያን በቀደም እነሱንም ምንም ነገር ማድረግ አልቻላችሁ። እናንተ ደግሞ ስለ ረፊጂ ታወራላችሁ። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑ ስማ ልንገር፣ አንተ አሁን የተረጋገጠበት ጊዜ ነው። ሰዎች ብቻ ይህንን ከገዛችሁ ትገዛላችሁ። እውነት የተናገረው ንግግር ግን ቀጥሎ ይመጣል። ረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ኢሳያስ ስሩአውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ታዲያ ማን ነበር የታገለው? ማን ነው ያቆመ? ወያኔ ሆነ እያለ እየወራራጠ እዛ ያደረሰ ማን ነበረ? አቢቹ ፈርቶ የማይነካው ሽማግሌዎችን ነው። ይገርም የተሻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የመሆን ፍላጎት በተደጋጋሚ ያሳይቷል። በ1990 ዓመተ ምህረት ከካርተር ውሸት ስሙል ናኛዋል። በሁለቱም በኩል ይለበሳል። ገልብጣውም ማድረግ ትችላለህ። ጌታቸው ረዳ ነው የሚሉት። ፕሬዚደንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሀሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋቴ። በቅርብ ጊዜ ሞቷል። በቃ እንደዚህ ሆናችሁ ቀራችሁ። አስረገዘህ ግን አይደለ ኢሳያስ አፈወርቂ አስረገዝ በሚገባ ቋንቋ ኤርትራዊነቱን አሳየህ አይደለም። የታሪክ አንባቢዎች ሆናችሁ ቀር እናንተ ኢትዮጵያን ግዛ ስትሉት ኢሳያስ አፈወርቂ ነፃ ያወጣውን ሀገር ለማብሎ ለማትቶቱ ነው። ወራዶች በአንድ ጀግና የምታረጉት ነገር ጠፋባችሁ። እስኪ ተናገርሽ። እንደዛን ቀን የተደሰተበት ጊዜ የለም ነው ሰው ያስቸገሩት እነ መስፍን ሀጎስ ናቸው። እንደ ለነፃነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነፃነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። ጌችዬ ሰው ያምነኛል ብለህ ነው የምታወራው? በኢትዮጵያ ታሪክ ውስጥ እኮ አንተ ሬጅስተርድ ሆንክ ፓቶሎጂካል ላየር እኮ ነው። ውሸታ ስንት ነገር ያልተናገርከው አለበት። ብቻ ቀጥል። እናንተ የኢትዮጵያ ነገር እንደዚህ ሆኗል። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። ኢሳያስ ስለ ኤርትራ ልማት እንቅስቃሴ መጉደል ሲያወራ ተቃዋሚ ነው የሚመስሉ። ፊቱን ካላያችሁት ሌላ እስራኤል ሀገር የሚያወራ ነው። ኤርፖርት አለን ትላላችሁ ይላል። እና አንድ ወቅት እኛ ምን ብለን ገልጸው ነበር? የኤርትራ ኮንሰልታንት ኢንቺፍ ነው እንጂ ኮማንደር ኢንቺፍ ነው አይደለም። ልክ የሌላን ሀገር ካምፓኒ የሚገመግም የሚተነትን ነው ይመስለው። ግን የእሱ ችግር አይደለም። ቢኮዝ ኤርትራ እንደ ሀገር እንደ ፕሮጀክት የሚሰራ አድርገው አይደለም ያስጀመሩት። ዩፎሪያው ካለቀ በኋላ ኤርትራ ሪሶርሷን ማየት መቻል አለበት። ፋብሪካዎቿ በሙሉ ባድማ። እንዳንተ ባሪያ መሰለህ እንደ እነ ማይክ ሃይመር ጋር ምናምን የሚደላል። ኤርትራዊ ነጩን ፊት ለፊት ነው የሚያየው። ነጩን ፊት ለፊት ነው የሚያየው ኤርትራ
እንዳንተ አይነት ተቀልባጭ ቢሆን ኖሮማ ኢሳያስ አፈወርቂ ደርግ በደንብ ተንደላቆ ነበር የሚኖረው ብየው አለ ለባርነት። መጨረሻ ደግሞ እነሱ ይሄንን አውቀው አንተን ጥለው ወደ እነሱ ሄዱ አይደለ? ድፍረት አላቸው ግን ለመናገር። በጣሊያን ጊዜ የነበሩ የሚባሉት ፋብሪካዎች በኃይለ ሥላሴና በደርግ ጊዜ ሬሌቲቭሊ በነበረው ሰላም ምክንያት በርካቶች ስለተሰሩ የነበራቸው ሬሌቲቭ አድቫንቴጅ የሚመስላቸው ጠፍቷል። ኢሳያስ የኢትዮጵያ ናሽናል ሴኩሪቲ ለኢትዮጵያኖች ጠፍቷል። ኦፍኮርስ አንድ ባንድ ወስዳችሁታል እሱን ሁሉም ነገር ከኃይለ ሥላሴ ከጃንሆይ ጀምራችሁ ወደ ኢትዮጵያ ያልተወሰደ ነገር የለም። ኤርትራ ግን አሁን ያለችበት ነገር እስኪ ይናገርና አሳያችኋል። ግን ሆኖ እድሜው እስከፈቀደ ድረስ ይቀጥላል። የሚስተካከል ነገር የለም። ብዙ ጊዜ ኢሳያስን ቴክ ኬር ያደርገዋል የሚል ነው። ከዛ በኋላ 3 ጠቅላይ ሚኒስትር አይተናል ኢትዮጵያ ውስጥ። ሰዎቹ አሁን አብቹን እየነገረው ነው በደንብ አድርጎ ኤሪትሪያኖች ምን ማድረግ እንደሚችሉ ከተነቁ በደንብ ታሪኩን እየዘረዘረው ነው። ይህን ስሙልኝ በደንብ አድርጋቸው። እድሜ አይቀለድም። ትናንት አረፉ እንጂ የኢሳያስ እናት 100 ዓመታቸው ድረስ ነበሩ እና አንድ ወቅት አንገላ መርከል ይሄ ሰውዬ ነው የሚያስቸግረው ይላሉ ኒውዮርክ አንድ ስብሰባ ላይ። ስለመሆኑ ሰውዬው ስንት ነው እድሜው አሉ። እዛ ተጠየቅኩኝ። 71 ነበር መሰለኝ 72 አሉ። በጣም የነገጡ የሙጋቤ ታሪክ ግምት ውስጥ ካስገባን ከዚህ ሰውዬ ጋር ገና 20 ዓመት አለን ማለት ነው። ገና ይኖራል። ኦፍኮርስ በብዙ ነገር ይኖራል። ጤነኛ ነው። እንደናንተ አይጠጣም። እንደናንተ ሲጋራ አያውቅም። ጤነኛ ነው ሰውዬው። በ80 ዓመቱ ዋክ እያደረገ ይሄዳል ያለ እናትየው ደግሞ በ97 ዓመት ሞቱ። ስለዚህ ሎንግ ታይም ይቆያል። ስለዛ ጭንቅ አይደለም። ግን ኢሳያስ ቢሄድም ሌላ ኤርትራው ሌላ ኢሳያስ እንደሚመጣ እሱ የኛ አሳምሽን በባዮሎጂ ስራውን ይሰራል የሚል ነበረ። ባዮሎጂ ሌሎቻችን ላይ ነው የሰራው። የኤርትራ መንግስት በቀጥታ ኢትዮጵያን የመውረር ብቃት ሊኖረው የሚችለው የኢትዮጵያ ውስጥ አቅም እንዲዳከም የጀመራቸው ስራዎች ተጠናክረው ከቀጠሉት ብቻ። አንተ ኤርትራ ጋር ዲሬክት እስካረግ ድረስ እጅህን ይቆርጠዋል ኤርትራ። ካልሆነ ደግሞ ይረዳሃል። ታሪክ ረሳው። የቲፒኤልኤፍ ታሪክ አድቫንቴጅ የለውም፣ ሚሊተሪ አድቫንቴጅ የለውም፣ ቴክኖሎጂካል አድቫንቴጅ የለውም። ያንን ለማድረግ ዋናው ስጋት እኔ የሚታየኝ በሱዳንም በኩል ያድርገው በሌሎች አካባቢዎች የሚያደርገው የኢትዮጵያን የውስጥ አኩራፊዎች በማደራጀት የሚፈጥራቸው ስጋቶች ናቸው። የኤርትራ እድሜ ለእናንተ ማንም ገነጣጠላችሁት እኮ ሀገሩን እንደ ዶሮ እኮ ገነጣ። አሁን አንተ ትግራይን ሁለቱን ደግሞ ለማዋጋት አሁን ትግራይን ለማዋጋት ትፈልጋለህ? ወንድሞች አንድ ቢራ እኮ ነው የሚያስፈልግ። ጌቸው ጣት እኮ ነው የሚያስፈልግ። ሌላ ነገር ያስፈልጋል እንዴ? እናንተ ተገልባጭ የኢትዮጵያ ታሪክ እንዲሆነው ቀርቶ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባንድበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር ይያያዝ። ይህንን ግምት ኤርትራ ጋር ካሁን በኋላ ስትሬት ነው። አንድ ሚስቴክ የለ። ይሄ ነው የኛ ኔቸር፣ እንደዛ ካልቸራችን እንደዛ። አንድ ሚስቴክ አታይም እንደ ጌታ አብቹ ስንት ጊዜ እንደለመነ ኢሳያስ ጋር ለማውራት ና ቻንስ የለም፣ ተሰጥቶሃል ኦልሬዲ። ስለዚህ አርፈህ ተቀበል። አስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ ነው የሚል እምነት ስላለኝ ነው። ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ይተያያዥነት አለ። ይኸውላችሁ ሰውየው እየነገረው ነው። የኢትዮጵያ መንግስታት አለ ኮንቴምፖራሪ ሞደርን ኢትዮጵያን ሂስትሪ ለገዢዎች ለመምጣት ለመንግስትና ለመውደድ ዳይሬክትሊ ኢንቮልቭ ናቸው ኤሪትሪያኖች። እውነቱን ነው። ይቀጥል። አፄ ኃይለሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄዱበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። ሰዎቹ አዲስ ፖይንት 3 መንግስታት ጠርቷል። 3ቱም በኤርትራ ከውዝ ወድቀዋል፣ ኮንትሪቢዩት አድርጓል። የኢትዮጵያ ህዝብ አልታገለ ማለት አይደለም። የእኛን ኢንትረስት ስላልጠበቁ
ነፃ ስላለቀቁን በግድ ስለሆነ ነው እኛ የገባንበት ጎተን ነው የገባነው። ግን ከኛ ጋር የተላከፈ መንግስት ይወድቃል እውነት ስለሌለው። ያብቹ ሲጠራዋል ወይ ያብቹን ይጠራዋል ወይ? አሁን እስኪ እንየው። ይነግረዋል ግን ያለው ሰው በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹዋችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ ስለ ግንኙነት ስናነሳ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። እውነት ግን ነው በግልጽ ነግሮታል ሰዎች። ከዚህ የበለጠ ሊናገር አይችልም። ከኤርትራኖች ጋር የምናደርገው በኤርትራ ፖለቲካ ጋር የምንናገረው ንግግር ጠቅላላ የኛ ህይወት ይወስነዋል፣ መኖራችንና ለመኖራችን። ኦልሬዲ ግን ዘለውት ሄደዋል። ስለ አሰብ ስለምናምን አይደለም አለ ራሱ ሲነግረው፣ አብቹን ሲነግረው በቀጥታ ከኤርትራኖች ጋር የምናደርገው ሪሌሽንሽፕ የእኛን ሁኔታ የመንግስታት ይወስነዋል። ምክንያት 3 መንግስታት ጠርቷል። አብቹን ይነግረዋል። ግን አብቹ ኢስ ቱ ሌት ኦልሬዲ ቱ ሌት። እና ልክ እንዳለው ኦፍኮርስ ኤርትራኖች ከነ ፋኖ ጋር ከነ ትግራይ ጋር ከነ ኦሮሞ ጋር ሆነን ከነ ሶማሊያ ጋር ሆነን እናስወግደዋለን። ሌላ ምርጫ ያለን ሲል ልክ እንዳለው እና 4ኛ መንግስት ይሆናል አብቹ ሲገነጠል ማለት ነው። ሰዎች በደንብ አድርጎ ነው የነገረው። ትወድቃለህ ነው የሚለው ያለው እንደ መሰረታዊ መነሻ ሂስቶሪካሊ እንዳልኩት የኢትዮጵያ መንግስታት መውደቅም መነሳትም ወሳኝ ፋክተር ሆኖ ረጅም ጊዜ አገልግሏል። ስለዚህ አሁንም ያገለግላል። እንደዛው ንገረው በደንብ በ1950 ፌዴሬሽን እንዲፈርስ ውይይት በሚደረግበት ሰዓት ኋላ መለስበታለሁ። ይሄ ነገር ችኮላ እንዳይሆን የሚል ስጋት የነበራቸው አክሊሉ ሀብተወልድና ጸሐፌ ትእዛዝ ወልደ ጊዮርጊስ ነበሩና ይሄ ፌዴሬሽን የሚባል ይላሉ ጸሐፌ ትእዛዝ ወልደ ጊዮርጊስ እንደው ነገሩ ስላልገባን ፈርተነው ነው እንጂ በደንብ በውል ከተገነዘብ ነው ለእኛ ብቻ ሳይሆን ለኤርትራ ብቻ ሳይሆን ለኡጋዴንም ለኦሮሞም ለትግሬውም መፍትሄ ሆኖ ሊመጣ ይችላል። ራሳችሁ ጀመራችሁት። ኃይለሥላሴ ጀመሩ አይደለን? አፄ ኃይለሥላሴ ጀመረው። ፕሮብለሙ ተመክሮ እምቢ አለ። መጨረሻ ደግሞ ይሄ ነገር ዋናው ስራችን መሆን ያለበት ህዝባችንን ማጥገብ፣ ህዝባችንን ማብላት፣ የታረዘ ህዝባችንን ማልበስ ነው። ሰዎቹ አብቹን እየነገረው ነው። ህዝባችንን ማብላት ማልበስ ነው ያለብን። ከኤርትራኖች ጋር መወሳሰብ አያስፈልግም። ምክንያቱም ዴንጀረስ ነው የነሱ ነገር። ድምጥማጥን ነው የሚያጠፉ ብሎ ነው የሚናገር። ተቻኩለን ካፈረስ ነው ሐማሴን ሸዋድሮም ተንኮለኛ ነው ብሎ ወደ ቂምና ወደ ቅሬታ የሚገባበት ሁኔታ ይፈጠራል። ህዝባችንን ያለበስን እንደሆን ግን ይላሉ፣ ያበላን እንደሆን ግን ይላሉ፣ የእነሱን መታረዝ የእነሱን መራብ ግምት ውስጥ አስገብተው በራሳቸው ፍላጎት የሚቀላቀሉበት ሁኔታ እንፈጥራለን ይላሉ። እንግዲህ ይህ ትንሽ ከእድሜው በጣም ቀደም ያለ ሀሳብ ነው። የጸሐፌ ትእዛዝ ወልደ ጊዮርጊስ በቃ ነገረው። ተሳስተሃል ኦልሬዲ ነው የሚለው ያለው። አብቹን በደንብ አድርጎ ይነግረዋል። በዲፕሎማሲ ቋንቋ ነው የሚያው ኮርስ ፖለቲካው ስላለ ያውቀዋል። አነጋገር ጠፍተሃል ነው የሚለው ያለው። ቱሌት ቀደም ብሎ ቢነግረው ጥሩ ነበር። አሁንማ አለቀ አለቀ። እንደ ሌሎቹ ትሆናለህ ነው የሚለው ያለው። ነው ቸኩሉ ስለነበረ ፌዴሬሽኑን ለማፍረስ አልተቀበሏቸውም ብቻ ሳይሆን በጠዋት በራዲዮን የሰሙት የአርሲ ጠቅላይ ግዛት እንደራሴ ሆነው መሾማቸውን እንጂ ትልቅ ባለስልጣን የነበሩት ጸሐፌ ትእዛዝ ወልደ ጊዮርጊስ ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት አሁን ሰዎቹ ሲታጠፊዩት ፖለቲከኛ ነው ኦፍኮርስ ተናግሮ ጨርሷል። አብቹን ነግረውታል። ትወርዳለህ እንደ ሌሎቹ ነው ያለው። ምክንያቱም ተሳስተሃል። የሚገርማችሁ አብቹ እድል ሊያገኝ አይችልም። ከኢሳያስ ጋር ቁጭ ማለት አይችልም። መንግስት ለመንግስት እንኳን ቁጭ በሉ ቢባል ከቆየ ማለቴ ነው ፎርማሊቲ ነው የሚሆነው እንጂ ቁጭ ብሎ ማውራት አይችልም ከኢሳያስ። በቢዝነስ ብቻ ነው የሚቀርበው ማለት ነው ካምፓኒ። ስለዚህ የኛ ሁኔታ ያሁኑ በዚህ ይጠናቀቃል ብሎ ነው የተናገረው። አሁን ግን መውጣት አለበት። ሰም ካይንድ ኦፍ ሌላ ነገር አስመስሎ አብቹን
የማይነግረው መስሎ መውጣት ስላለበት ተመልከቱ እንዴት አድርጎ እንደወጣ። ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር ሚዲያ ሳይሆን በአደባባይ የሚነገር ነው። አሁን ኤሪትሪያኖችን መስደብ ነበረበት አብቹን ለማስደሰት አይደለም። ኤርትራን ወደ ነፃነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። ኦኬ ሰዎቹ በዚህ ሆነ በዛ። አሁንም ማሳያችሁ ኤርትራ ነፃ ከወጣች በኋላ ደዘርት ነበረ የተቀበልነው። ኦፍኮርስ ደዘርት የሚያስፈራ የሚያስፈራ አይነት እዛ ነበርኩ። አሁን ግን የሰራነው ነገር ላሳያችሁ። መስራት አቃታቸው የሚለው ያለ ይሄ ግን በአሜሪካኖች በምናምን አለ በእጃችን የተሰራውን ነው ማሳያቸው። አሁን ሰዎቹ ኢንጆይ ይሄ ለአፍሪካ ተምሳሌት ነው። አፍሪካኖች ከዚህ እንዲጠቀሙ እንፈልጋለን። እንዲህ ነበር የምንሰራው። ያንሳ ብዙ ነገር ተለውጧል። አረንጓዴ ሆኗል ሀገራችን። በጣም ሰላማዊ አገር ነው። በጣም ሰላማዊ ፖሊስ የማታይበት። በዛ ላይ እነዚህ አዳዲስ ነገሮች ያደረግናቸው አይደለ እንዴ? ይኸውላችሁ። ስለዚህ በኤርትራ ውስጥ የተደረገው የአግሮ ኢኮኖሚክስ ዲቨሎፕመንት ቀላል አይደለም። ይህ ሁሉ ደግሞ ተይዘን ሳለ እኮ ነው ሰዎች ተይዘን ሳለ። አሁን ኤርትራዊ በሳንክሽንስ በምናምን ተይዞ እያለ እኮ ነው በምቀኝነት ከኢትዮጵያኖች ጋር ተያይዘን ሳለ። ገባችሁ? እንደዚህ ናቸው። አሁን ውሃ ቤታቸው ውስጥ ይመጣል። ኤሪትሪያን ስመ ወንዝ ጋር ሄዶ የሚያደርግ ነገር የለም። ሰባ ከመቶ ኤሪትሪያዊው ገባችሁ ሽንት ቤት ውስጥ ነው ሽንት የሚያደርገው። እንስሶቻችን በእንደዚህ ነው የሚጠጡት። አሁን ኤቭሪዌር ኢን ኤሪትሪያ ቀላል የመጣውን ውሃ የያዝን ራሳችንን እንደዚህ አይነት አድርገነዋል። አገራችንን ግሪን አድርገነዋል። እድሜ ለሻዕቢያማ የማይከሰከስ ለሀገሩ ብቻ የሚሰራ ሀገር ከነጮች ጋር አምታቶ መኖር ሲችል ባርነት እንደ ኢትዮጵያ መሪዎች አይደለም የኛማ። ይኸውላችሁ ይህንን ለመስራት ነው አገራችን ነፃ ማውጣት የነበረብን። ይህንን መስራት ስላልቻል ነው አሁን ራሳችን ይዘ ነው የምንፈልገውን የምናደርገው ያለ። አገራችን ግሪን ሆኗል። ግሪን ሆኗል። ኤቭሪዌር እንደዚህ የሰራን ነው። ከ800 በላይ 900 አካባቢ እንደዚህ ነገሮች ሰርተናል። ውሃ በውሃ ነው አገራችን። አሁን ከተሞቻችን ገና ለውጥ አላዩም፣ ግን ካንትሪ ሳይድ ያለው አገራችን በጠቅላላ እንዲህ ነው የሆነው። ብልጭልጭ የሆነ ቢልዲንግ ሳንሰራም እኛ ለህዝባችን ነው የምንሰራው። የሻዕቢያ ቴክኒክ ይሄ ነው። ሰዎቹ አገሩን ለወጠው ነው የምላቸው። ኦኬ ባሪያ አይደለም ኤርትራዊ አይደለም። This is Eritrea. ተመስገን አምላክ። የነፃነታችን ፍሩት ይሄ ነው። በፍጹም እንደዚህ ነገር መስራት አይቻልም ነበር ከኢትዮጵያኖች ጋር አይቻልም። ሰው ግን የማይችለው ነገር የለም ነፃነት ካገኝ። ስለዚህ የጌታቸው ነገር ቅናት ነው የሚመስለኝ እንጂ ያውቀዋል እንደዚህ አይነት ትራንስፎርሜሽን እንዳለ ሀገራችን ውስጥ በደንብ አድርጎ ያውቀዋል። ማድረግ ስላቃታቸው ግን በምላስ ብቻ እንቅፋት መሆን ፈለጉ። ውድ ኢትዮጵያውያን የእኛ ቴክኖሎጂ ይህንን ማስተር አድርገነዋል። ኢትዮጵያኖች እንዲማሩት እንፈልጋለን። ማዕት ውሃ ነው ያለው ኢትዮጵያ ውስጥ፣ እኛ ግን የለን። አሁን ግን ራሳችንን ችለን በአንድ ዓመት ውስጥ የፈለግነው ጊዜ ውስጥ የምናርስበት ጊዜ ደርሰናል። ኤሪትሪያንስ እና የ34 ዓመት ዕድሜ እንደዚህ አድርጎናል። ታሪክ የለውም የሚል የ3000 ዘመን የት ነው ያደረገው? ኢትዮጵያ በስርቆት በኮራፕሽን በምናምን ሲያደርግ የሁላችሁ ፕሬዚደንቱ ይሄ ነው እንደ ሰው ኦኬ። በደዚህ ዘጋዋለሁ የዛሬ ፕሮግራም። ሰዎቹ የኢትዮጵያ ግን
አይተነዋል። የዛሬቱ ኢትዮጵያ የት እንዳለች በአፍ መናገር አይደለም፣ ኤሪትሪያኖች መጥላት አይደለም፣ አያዋጣም። እኛ ምን ቢሆን ምን ነፃነታችን ይጠበቃ፣ ምን ቢሆን ምን ተስማምተን ምናምን ከሌሎች ጋር እኖራለን። ምን ቢሆን ምን ከሌሎች ሰዎች ጋር ጎረቤትና ማድረግ እንችላለን። ኢትዮጵያንስ ግን ከሁሉም ጋር ነው። በእናታችሁ ይግባችሁ። እኛ ኢትዮጵያ ከለቀቅን በኋላ ነፃ ከወጣን በኋላ ነው እንደዚህ ማድረግ የቻልነው። ደግሞ ፌዴሬሽኑ አይደለም የነበረው ፕሮብለሙ። ይሄ ደግሞ መታረም አለ። ከፌዴሬሽኑ በፊት ገና ሲጀምሩት ነው እኛ እምቢየው ያለው። ኢትዮጵያ ኤርትራን 14ኛ ጠቅላይ ግዛት ከማድረጓ በፊት ነው የኛ ሬቮሉሽን በ1961 የጀመረው። በ1962 ደግሞ ጃንሆይ ዩናይት አረጋት። ግን የመሰከረው ነገር ጃንሆይ በዛ አፕሮች ወደቅ። ደርጉም በዛ ጥሎ ሄደ። ወያኔ በዛ ጠፋ። ኤሪትሪያ ጋሜ ስላረገ ነው ምላችኋለሁ። እኛ አይደለንም ጦሱን ያመጣነው። አሁን ደግሞ ይሄኛው አራተኛው እንደሚጠፋ አረጋግጦ ነው የተናገረው ጌታቸውና መልእክቱ ለሰውየው ነበር እንጂ ለኛ አይደለም ነው ምላችኋለሁ። ግን ኦፍኮርስ መቀባጠል ነበር። ኤርትራኖች ድሆች ናቸው፣ መብላት አይችሉም፣ እየሮጡ ናቸው፣ ወደኛ ይመጣሉ። እንደዚህ አይነት ችሎታ ያለን ሰዎች ወደ ሌላ ቦታ ጋር የምንሄድበት ነገር የለም። ካሁን በኋላ ሀገራችን የምንገባበት ጊዜ ነው እያልኩኝ እውነቱን ለማስተካከል ደህና ዋሉልኝ ውድ ኢትዮጵያውያን።